ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከጄ። እንዴት ናችሁ ተማሪዎች? ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 6 ይሆናል። ዩኒት 6 ዋናው ርዕሳችን ትራንስፎርሜሽን ኦፍ ዘ ፕሌን ነው። በዚህ ትራንስፎርሜሽን ኦፍ ዘ ፕሌን የተለያዩ ሰብ ቶፒኮች አሉ። እያንዳንዱን ሰብ ቶፒክ እንደተለመደው በተለያየ ሌሰን በመከፋፈል ነው ትምህርቱን እየሰጠን ያለ ነው። በዚህ መሰረት ዛሬ የምትማሩት በሌሰን 12 ላይ ሮቴሽንስ ይሆናል ማለት ነው። ሪጂድ ሞሽን ክላሲፋይድ ኢንቱ ትራንስሌሽን ሪፍሌክሽን ኤንድ ሮቴሽን ነው ብለናል። ስለዚህ ትራንስሌሽን አይተናል፣ ሪፍሌክሽን አይተናል። አሁን ደግሞ የምናየው በሌሰን 12 እና በቀጣይ ሌሰኖች ሮቴሽን ይሆናል ማለት ነው። ሮቴሽን ኢዝ ኤ ቤዚክ ሪጂድ ሞሽን ዛት ተርንስ ኤ ፊገር አራውንድ ኤ ፊክስድ ፖይንት ሰርቴን ነምበር ኦፍ ዲግሪስ ይላል። ስለዚህ ሪጂድ ሞሽን ምንጊዜም በፊክስድ ፖይንት ይኖርና እዛ ፊክስድ ፖይንት ላይ ደግሞ ምን ይኖራል? አንግል ይኖረዋል ማለት ነው። ወይም ነምበር ኦፍ ዲግሪ የሚለው አንግል ይኖረዋል ለማለት ነው። ስለዚህ በዛ መሰረት ነው ምን የምናደርገው እንዴት አድርገን በሮቴሽን ኢሜጅ መፈለግ የምንችለው ነው። ስለዚህ ዘ ኢሜጅ ኢዝ ኮንግረንት ቱ ዘ ኦሪጂናል ፊገር። ምን ጊዜም የኦሪጂናል ፊገሩና ኢሜጁ ምን መምጣት አለባቸው? ኮንግረንት መሆን አለባቸው ማለት ነው። አንድ ኦብጀክት አለ። የዛ ኦብጀክት አንደር ዘ ጊቭን ሪፍሌክሽን ኦፍ ኤ ላይን ምን ይኖራል? ኢሜጅ ይኖራል ማለት ነው። ያ ማለት ፕሪ ኢሜጅ ካለ አንደር ዘ ሪፍሌክሽን ኦፍ ዘ ላይን ደግሞ ምን ይኖራል? ኢሜጅ ይኖራል። ስለዚህ ፕሪ ኢሜጅ እና ኢሜጅ ምን ጊዜ ምንድናቸው? ኮንግረንት ናቸው ማለት ነው። ስለዚህ አሁን ሮቴሽን እንዴት እንደምንሰራ የሚቀጥለውን ዴፊኒሽን አይተን ከዛ በኋላ ጥያቄዎችን እየሰራ እንሄዳለን ማለት ነው። ኦኬ አሁን ለምሳሌ ይሄንን ብንመለከት እዚህ ላይ ተመልከቱት። አሁን ይሄ ሮቴሽን የሆነው በ90 ዲግሪ አንቲ ክሎክዋይዝ ነው ማለት ነው። ይሄ ትሪያንግል ኤቢሲ። ስለዚህ ይችን ትሪያንግል ኦሪጂናል ፊገሩ ትሪያንግል ኤቢሲ ነው። የዚህ ትሪያንግል ኤቢሲ በ90 ዲግሪ ሮቴት አድርገን ኢሜጁ ምን ይሆናል ነው። ስለዚህ ምን እናደርጋለን? የዚችን ፖይንት ኤ ኢሜጅ ፈልጋለሁ። ሌት ይቺ ኤ ፕራይም ትሆናለች ማለት ነው። አሁን ኤ ፕራይም ማለት ዘ ኢሜጅ ኦፍ ኤ ነው። ቢ ፕራይም ማለት ዘ ኢሜጅ ኦፍ ቢ ይሆናል። ሲ ፕራይም ማለት ዘ ኢሜጅ ኦፍ ሲ ይሆናል። ይሄ ማለት ከኤ እስከ ቢ ድረስ ያለውና ከኤ ፕራይም እስከ ቢ ፕራይም ያለው ኮንግረንት ነው። ከቢ እስከ ሲ ያለውና ከቢ ፕራይም እስከ ሲ ፕራይም ድረስ ያለውም ኮንግረንት ነው። ከኤ እስከ ሲ ድረስ ያለውና ከኤ ፕራይም እስከ ሲ ፕራይም ድረስ ያለው ምንድናቸው? ኮንግረንት ናቸው ማለት ነው። ስለዚህ ኮረስፖንዲንግ ሳይድስ አር ኮንግረንት ከሆነ ሁለቱ ፊገሮች ይሄ ትሪያንግልና ይሄ ትሪያንግል ምንድናቸው? ኮንግረንት ናቸው። ስለዚህ ትሪያንግል ኤቢሲ ኢዝ ኮንግረንት ቱ ትሪያንግል ኤ ፕራይም ቢ ፕራይም ሲ ፕራይም ይሆናል ማለት ነው። ሶ ትሪያንግል ኤ ፕራይም ቢ ፕራይም ሲ ፕራይም ኢዝ ዘ ኢሜጅ ኦፍ ትሪያንግል ኤቢሲ አንደር ዘ ጊቭን ሮቴሽን ባይ 90 ዲግሪ ይሆናል። ይሄም 90 ዲግሪ እዚህ ላይ ዲግሪው 90 ዲግሪ ፖዚቲቭ ከሆነ ካውንተር ክሎክዋይዝ ነው ሮቴሽኑ። የተሰጠን አንግል ኔጌቲቭ ከሆነ ደግሞ ክሎክዋይዝ ይሆናል ማለት ነው ዳይሬክሽናችን። ስለዚህ ክሎክዋይዝ እና አንቲ ክሎክዋይዝን ማወቅ ያስፈልጋል። ኦኬ አሁን ይሄ አንግሉ ምንድነው? 90 ዲግሪ ነው። ካውንተር ክሎክዋይዝ ወይም አንቲ ክሎክዋይዝ ሮቴሽን ነው ማለት ነው። እዚህ ላይ ካውንተር ክሎክዋይዝ ሮቴሽን የምንለው የዚህ አይነት ነው። ክሎክዋይዝ ሮቴሽን የምንለው ይሄ ነው ማለት። ስለዚህ ካውንተር ክሎክዋይዝ ምንጊዜም አንግሉ ፖዚቲቭ ነው። ክሎክዋይዝ ከሆነ ደግሞ አንግሉ ኔጌቲቭ ነው። ያ ኔጌቲቭ አንግል የሚባለው ለምሳሌ አሁን 30 ዲግሪ ይሄ አሁን ተመልከቱ 30 ዲግሪ ይሄ አሁን ምንድነው? አንቲ ክሎክዋይዝ ነው። ይሄ አንቲ ክሎክዋይዝ ወይም ካውንተር ክሎክዋይዝ ነው። ኔጌቲቭ 30 ዲግሪ ማለት ግን ቫልዩ ኔጌቲቭ ነው ማለት አይደለም። ይቺ ኔጌቲቭ የምታሳየን ዘ ዳይሬክሽን ኦፍ ዘ ሮቴሽን ማለት ነው። ስለዚህ ኔጌቲቭ 30 ዲግሪ ከሆነ ይሄ የሚያሳየው ምንድነው ማለት ነው? ክሎክዋይዝ ዳይሬክሽን ይሆናል ማለት ነው። ክሎክዋይዝ ዳይሬክሽን መሆኑን እንጂ ኔጌቲቭ ነው ማለት አይደለም። ይሄ አሁን ይሄ ክሎክዋይዝ ዳይሬክሽን መሆኑንና አንቲ ክሎክዋይዝ ዳይሬክሽን መሆኑን ነው የሚያሳየን። ፖዚቲቭ ከሆነ ካውንተር ክሎክዋይዝ ነው ወይም አንቲ ክሎክዋይዝ ይሆናል። ኔጌቲቭ 30 ዲግሪ ወይም ኔጌቲቭ 45 ኔጌቲቭ 230 እንደዚህ የምንል ከሆነ ደግሞ ዳይሬክሽኑ ክሎክዋይዝ ዳይሬክሽን ይሆናል። ይሄ ማለት አንቲ ክሎክዋይዝ ይሆናል ማለት ነው። ስለዚህ አንቲ ክሎክዋይዝ ከሆነ የዚህ አይነት ዳይሬክሽን ነው። ክሎክዋይዝ ከሆነ ደግሞ ይሄ ይሆናል ማለት ነው። ኦኬ ዴፊኒሽን 6 ሮቴሽን አር አባውት ኤ ፖይንት O through an angle theta is transformation of the plane onto itself which carry every point A of the plane into the point A prime of the plane ይላል። ያ ማለት ምንድነው? የኤ ፕራይም ማለት
ዘ ኢሜጅ ኦፍ ፖይንት ኤ ማለት ነው። ፖይንት ኤ ፕራይም ማለት ዘ ኢሜጅ ኦፍ ምን ማለት ነው? ዘ ኢሜጅ ኦፍ ፖይንት ኤ ይሆናል ማለት ነው። ሰች ዛት ኦ ኤ ከማን ጋር እኩል ነው? ከኦ ኤ ፕራይም ጋር እኩል ይሆናል ማለት ነው። ያ ማለት ዲስታንስ ኢዝ ፕሪዘርቭድ ማለት ነው። ሜጀር አንግል ኤ ኦ ኤ ፕራይም ደግሞ በአንግሉና በፖይንቱ መካከል የሚፈጠረው ሜጀር አንግሉ ቴታ ብለን የምንወስደው ነው። ይሄ ቴታ ማለት ቴታ ኢዝ ዘ ሴንተር ኦፍ ሮቴሽን የምንለው ወይም ደግሞ አንግል ኦፍ ሮቴሽን ይሆናል ማለት ነው። ስለዚህ አንግል ኦፍ ሮቴሽን የግድ ማግኘት ግድ ይለናል ማለት ነው። ስለዚህ ሮቴሽን ወይም ዘ ሴንተር ኦፍ ዘ ሮቴሽን አባውት ዘ ኦሪጂን ከሆነ አባውት ዘ ኦሪጂን በሚሆንበት ጊዜ የነዚህን ይሄ ቀጥታ ከቴክስት ቡክ የወሰድነው ነው። ዘ ሮቴሽን ኢስ ካውንተር ክሎክዋይዝ አሁን ያሳየኋችሁ ነው። ዘ ሮቴሽን ኢስ ካውንተር ክሎክዋይዝ ከሆነ ቴታ ምን መሆን አለበት? ግሬተር ዛን ዚሮ። ልክ ቴታ ግሬተር ዛን ዚሮ ከሆነ አያችሁት፣ ይሄ ካውንተር ክሎክዋይዝ ዳይሬክሽን የምንለው ይሄ ነው። ኤንድ ክሎክዋይዝ ዳይሬክሽን የምንለው ደግሞ የዚህ አይነት ሮቴሽን ከሆነ አሁን አባውት እቺ ፖይንት ማለት የፊክስድ ፖይንት ያልናት ናት። አሁን እዚህ ላይ አንግል ሜክ ምንጊዜም አንግል የሚፈጠረው በሁለት ላይን ሴግመንት ኢንተርሴክሽን ፖይንት ወይም ቨርቴክስ ሲኖራቸው ማለት ነው። ይሄ ሮቴሽን ክሎክዋይዝ ነው፣ ክሎክዋይዝ ዳይሬክሽን ነው። ክሎክዋይዝ ዳይሬክሽን ከሆነ ቴታ ሌዛን ዚሮ። ይሄ ማለት አንግሉ ኔጌቲቭ ነው ማለት አይደለም። የሚያሳየው ምንድነው? ሮቴሽኑን ለማሳየት ነው። እዚህ ላይ ደግሞ ቴታ ግሬተር አሁንም ይሄ ሬ ያለ አንግል ኢዝ ፎርምድ ባይ ቱ ሬ ዘ ኢንተርሴክሽን ፖይንት ይቺ ኦ ብንላት ኦ ናት፣ ወይም ደግሞ አት ኦሪጂንን በለው። ስለዚህ ይሄ አንግል ካውንተር ክሎክዋይዝ ነው ወይም አንቲ ክሎክዋይዝ ነው። ካውንተር ክሎክዋይዝ ወይም አንቲ ክሎክዋይዝ ከሆነ ምንድነው ማለት ነው? አንግሉ ፖዚቲቭ ነው ማለት ነው። ቴታ ኢዝ ግሬተር ዛን ዚሮ። ስለዚህ ካውንተር ክሎክዋይዝ እና ክሎክዋይዝ መሆኑን የምናየው በምንድነው ብያቸዋለሁ? በኔጌቲቭ እና ፖዚቲቭ መሆኑ ነው። ለምሳሌ ፖዚቲቭ 45 ቢሰጠኝ ካውንተር ክሎክዋይዝ ነው። ኔጌቲቭ 45 ከሰጠኝ ደግሞ ክሎክዋይዝ ዳይሬክሽን ይሆናል ማለት ነው። ሮቴሽን ኢዝ ሪጂድ ሞሽን። ሮቴሽን ኢዝ ዋን ኦፍ ዘ ታይፕ ኦፍ ሪጂድ ሞሽን ይሆናል። በት ዘ ፊገር ሜይ ተርንስ ኢን ዲፈረንት ዳይሬክሽን ነው። ዳይሬክሽኑ የተለያየ ነው የሚሆነው፣ ዲፈረንት ዳይሬክሽን ኢሜጁ ማለት ነው። ስለዚህ ምንጊዜም ቢሆን ፕሪ ኢሜጅ እና ኢሜጁ ደግሞ ምን መሆን አለባቸው ብለናል? ኮንግረንት መሆን አለባቸው ማለት ነው። ኦኬ ኢፍ አር ኢዝ ሮቴሽን ስሮ አን አንግል ቴታ ዜን ዘ ኢሜጅ ኦፍ ዘ ጊቨን ፖይንት ፒ ዊዝ ኮኦርዲኔት ኤክስ ዋይ ኢዝ ዲኖትድ ባይ አር ኦፍ ቴታ ኢን ኦርደር ፔር ኤክስ ዋይ ይሆናል ማለት ነው። ይሄ ማለት ዘ ኢሜጅ ኦፍ ኤክስ ዋይ ዘ ኢሜጅ ኦፍ ዘ ፖይንት ዊዝ ኮኦርዲኔት ኤክስ ዋይ አንድ ዘ ሮቴሽን ኦፍ ዘ ጊቨን አንግል ማለት ነው። ስለዚህ ቴረም ኢምፖርታንት ቴረም አለ። አሁን ምን ጊዜም ቢሆን አንድ ፖይንት ተሰጥቶን ያንን ፖይንት በሮቴሽን ነው የምንሰራው ማለት ነው፣ ኢሜጁን ለማግኘት በተሰጠን አንግል። ስለዚህ አሁን እሱን እንዴት ነው መስራት የምንችለው የሚለውን ይሄን ቴረም እንመልከት። ቴረም ማለት ምን ማለት ነው? ቴረም ኢዝ ስቴትመንት ዛት ካን ቢ ፕሩቭድ ባይ ዘ ቼን ኦፍ ሪዝኒንግ ማለት ነው። ቴረም ማለት እውነት የሆነ እውነቱን ለማረጋገጥ የምንችለው ማለት ነው። ስለዚህ እንግዲህ ሌት አር ቢ ሮቴሽን ይለናል። አር ማለት ምንድነው? ሮቴሽን ነው ማለት ነው። ስሩ አን አንግል ቴታ አንግል ቴታ ማለት ይቺ ጊቨን አንግላችን ነው። አባውት ዘ ኦሪጂን ነው። ኢፍ ዘ ሮቴሽን ኦፍ ዘ ፖይንት ፒ ዊዝ ኮኦርዲኔት ኤክስ ዋይ አንደር ዘ ጊቨን አንግል ኢዝ ኢኳል ቱ ኤክስ ፕራይም እና ዋይ ፕራይም ብለናል በኦርደር ፔር። ይሄ ኢሜጁ ነው። ኤክስ ፕራይም ማለት ዘ ኢሜጅ ኦፍ ኤክስ ነው። ዋይ ፕራይም ማለት ዘ ኢሜጅ ኦፍ ዋይ ማለት ነው። አሁን ኤክስ ፕራይምን እንዴት ነው የምናገኘው? ዋይ ፕራይምን እንዴት ነው የምናገኘው የሚለውን ኤክስ ፕራይም አገኘን ማለት ማንን አገኘን ማለት ነው? ዘ ኢሜጅ ኦፍ ኤክስን አገኘን ማለት ነው። ዋይ ፕራይም አገኘን ማለት ማንን አገኘን ማለት ነው? ዘ ኢሜጅ ኦፍ ዋይን አገኘን ማለት ነው። አንደር ዘ ጊቨን አንግል ኦፍ ሮቴሽን ማለት ነው። ስለዚህ አሁን ኤክስ ፕራይም ማለት ተመልከቱት፣ ኤክስ ታይምስ ኮስቴታ ማይነስ ዋይ ታይምስ ሳይን ቴታ። ይሄን ፎርሙላ በደንብ መያዝ ይገባናል። በጣም ቀላል ነው። ኤክስ ፕራይም ማለት ኤክስ ታይምስ ኮስቴታ ማይነስ ዋይ ሳይን ቴታ እና ዋይ ፕራይም ማለት ደግሞ ኤክስ ታይምስ ሳይን ቴታ ፕላስ ዋይ ታይምስ ኮስቴታ ነው። በዚህ ፎርሙላ መሰረት ነው በጠቅላላ ሮቴሽንን የምንሰራው አባውት ዘ ኦሪጂን እስከሚሆን ማለት ነው። አዘር ዛን ዘ ኦሪጂን ደግሞ በመጨረሻ ላይ እናያለን። አሁን ምንድነው ቴታ አንግላችን የፊክስድ አንግላችን አት ዘ ኦሪጂን ሲሆን ነው ማለት ነው። ሌላው ደግሞ አዘር ዛን ዘ ኦሪጂን የሚሆነውን ደግሞ በኋላ ላይ በመጨረሻ ላይ እንመለከታለን። ይሄ ቴረም ዋናው ማን ሲሆን ነው? ሮቴሽን ወይን ዘ ሴንተር ኦፍ ዘ ሮቴሽን አባውት ዘ ኦሪጂን። አያችሁት? ሮቴሽን ወይን ዘ ሴንተር ኦፍ ሮቴሽን አባውት ዘ ኦሪጂን ከሆነ ይሄን ቴረም አፕላይ እናደርጋለን ማለት ነው።
ኦኬ እንግዲህ በቴረሙ መሰረት የተለያዩ ኤግዛምፕሎችን እየሰራ እንሄዳለን ማለት ነው። ኤግዛምፕል 1 ፋይንድ ዘ ኢሜጅ ኦፍ ዘ ፖይንት ፒ ዊዝ ኮኦርዲኔት 3 and 0 when it is rotated through the following angle about the origin ነው የሚለው። ስለዚህ አንደኛ አንግል እዚህ ይሰጠናል። አባውት ዋት አባውት ዘ ኦሪጂን እና የየትኛውን ፖይንት የዚህን ፖይንት ኢሜጅ ነው የምንፈልገው። ፋይንድ ዘ ኢሜጅ ኦፍ ዘ ፖይንት ፒ ዊዝ ኮኦርዲኔት 3 0 አንደር ዘ ጊቨን አንግል አባውት ዘ ኦሪጂን ይሆናል ማለት ነው። ይህ ጥያቄ የተሰጠን አንግሉ ማን ነው? ቴታ ዚኳልቶ 45 ዲግሪ ሲሆን ማለት ነው። ቴታ ዚኳልቶ 45 ዲግሪ ከሆነ ምንድን ነው ማለት ነው? ይሄ አሁን ካውንተር ክሎክዋይዝ ሮቴሽን ይሆናል ማለት ነው። ካውንተር ክሎክዋይዝ ሮቴሽን ከሆነ ምን እናደርጋለን? ሲምፕሊ አር ቴታ ኦፍ ኤክስ ዋይ ማለት ማንን ነው ብሎ ኤክስ ፕራይም እና ዋይ ፕራይም ነው ብለናል። ስለዚህ ኤክስ ፕራይም ማለት አሁን ኤክስ ፕራይም ማለት ኤክስ ታይምስ ኮስ ቴታ ማይነስ ዋይ ታይምስ ሳይን ቴታ ነው ብሎናል። ዋይ ፕራይም ማለት ደግሞ ዋይ ፕራይም ማለት ኤክስ ታይምስ ሳይን ቴታ ኤክስ ታይምስ ሳይን ቴታ ፕላስ ዋይ ታይምስ ኮስ ቴታ። እነዚህን ፎርሙላዎች በቀጥታ ምን እናደርጋለን? አፕላይ እናደርጋለን ማለት ነው። ቀጥታ ዘ ሮቴሽን ኦፍ 45 ዲግሪ አንደር ዘ ፖይንት 3 0 ማለት ማን ይሆናል ማለት ነው? ቀጥታ ኤክስ ፕራይም እና ዋይ ፕራይም እንላለን። አሁን ኤክስ ፕራይም ማለት የኤክስ ዋጋ እዚህ ላይ የተመሰሉት የኤክስ ዋጋ 3 ነው። የዋይ ዋጋ ማን ነው? 0 ነው። ስለዚህ ኤክስ ፕራይም ማለት 3 ሲባዛ በኮስ 45 ዲግሪ ማይነስ 0 ታይምስ ሳይን 45 ዲግሪ ይሆናል ማለት ነው። አሁን ይሄ 0 ታይምስ ሳይን 45 ዲግሪ 0 ነው የሚሆነው። ይሄ ማለት 3 ታይምስ ኮስ 45 ዲግሪ ይሆናል። ምክንያቱም በ0 ሲባዛ ይሄ 0 ስለሚሆን ኮስ 45 ማለት ሩት ኦቨር 2 ነው። ይሄ ማለት 3 ታይምስ ስኩዌር ሩት ኦፍ 2 ኦቨር 2 ይሆናል። ኤክስ ፕራይምን አገኘን ማለት ነው። የሚቀጥለው ማንን ነው የምፈልገው? ዋይ ፕራይም ነው። ዋይ ፕራይም ማለት ደግሞ 3 ታይምስ ሳይን ቴታ ሳይን 45 ዲግሪ ፕላስ 0 ታይምስ ኮስ 45 ዲግሪ ማለት ነው። አሁን 0 ታይምስ 45 ዲግሪ ምን ይሆናል? 0 ነው የሚሆነው። ስለዚህ ይሄ ማለት ማንን ይሰጠናል? 3 ታይምስ ሳይን 45 ዲግሪ ማለት ነው። ሳይን 45 ዲግሪ ደግሞ ስንት ነው? ሩት 2 ኦቨር 2 ነው። ይሄ ማለት 3 ታይምስ ስኩዌር ሩት ኦፍ 2 ኦቨር 2 ይሆናል። እዚህ ላይ ተመልከቱት። ኮስ 45 ዲግሪ ከማን ጋር እኩል ነው? ከስኩዌር ሩት ኦፍ 2 ኦቨር 2 ማለት ነው። ይሄም ኮስ 45ም ኮስ 45 ዲግሪ እና ሳይን 45 ዲግሪ ዘይ አር ኢኳል ይሆናል ማለት ነው። ዜርፎር አር ኦፍ 45 ዲግሪ ዊዝ ኮኦርዲኔት ፖይንት 3 0 ማለት ኢን ኦርደር ፔር 3 ታይምስ ስኩዌር ሩት ኦፍ 2 ኦቨር 2 እና ዘ ዋይ ኮምፖኔንትም 3 ታይምስ ስኩዌር ሩት ኦፍ 2 ኦቨር 2 ይሆናል ማለት ነው። ስለዚህ ዘ ኢሜጅ ኦፍ ዘ ፖይንት ዊዝ ኮኦርዲኔት 3 and 0 አንደር ዘ ሮቴሽን ኦፍ 45 ዲግሪ is equal to the point in order pair 3 times square root of 2 over 2 እና 3 times square root of 2 over 2 ይሆናል ማለት ነው። ያ ማለት ኤክስ ኮምፖኔንት እና ዋይ ኮምፖኔንት እኩል ናቸው ማለት ነው። ለምን? ኮስ 45 እና ሳይን 45 ኢኳል ስለሆኑ ነው። አሁንም የቢ ጥያቄ አንግሉ ስንት ነው? 60 ዲግሪ ማለት ነው። ይሄ ማለት ቴታ ዝ ኢኳል ቱ 60 ዲግሪ ማለት ነው። ስለዚህ 60 ዲግሪ ቴታን ሪፕሬዘንት ካደረገ ምንድነው የምንወስደው? ሶሉሽን እንልና በቀጥታ አር ኦፍ 60 ዲግሪ ዘ ሮቴሽን አንደር 60 ዲግሪ ሮቴሽኑ በ60 ዲግሪ ማለት ነው። ፖይንታችን ማን ነው? 30 ይሆናል ማለት ነው። እዚህ ኳልቱ አሁንም ኤክስ ፕራይም እና ዋይ ፕራይም እንለዋለን። ስለዚህ ኤክስ ፕራይም ማለት ምንድነው? ኤክስ ታይምስ ኮስ ቴታ ማይነስ ዋይ ታይምስ ሳይን ቴታ ማለት ነው። ስለዚህ ኤክስ ፕራይም ኢዝ ኢኳል ቱ ኤክስ ማለት አሁን እዚህ ላይ የኤክስ ዋጋ ማን ነው? 3 ነው። የዋይ ዋጋ ደግሞ ማን ነው ማለት ነው? 0 ነው። አንግሉ ቴታ ኢዝ ኢኳል ቱ 60 ዲግሪ ነው። ስለዚህ ኤክስ ፕራይም ማለት የኤክስ ዋጋ 3 ነው። 3 ታይምስ ኮስ ቴታ 3 ታይምስ ኮስ 60 ዲግሪ ማይነስ ዋይ ማለት 0 ነው ታይምስ ሳይን 60 ዲግሪ ይሆናል። 0 ታይምስ ሳይን 60 ዲግሪ ያው 0 ነው። ይሄ ማለት 3 ታይምስ ኮስ 60 ዲግሪ ይሆናል። ኮስ 60 ዲግሪ ማለት 1 ኦቨር ነው። ስለዚህ 3 ሲባዛ በአንድ ሁለተኛ ይሆናል። ይሄ ማለት ስንት እናገኛለን? ኤክስ ፕራይም ማለት ኤክስ ፕራይም ኢዝ ኢኳል ቱ 3 ኦቨር 2 እናገኛለን ማለት ነው።
ኦኬ ዋይ ፕራይም ስንፈልግ ደግሞ ዋይ ፕራይም ማለት ምንድነው? ኤክስ ታይምስ ሳይን ቴታ ፕላስ ማለት ነው ዋይ ታይምስ ኮስ ቴታ ይሆናል። ይሄ ማለት ምን እናደርጋ ዚስ ኢዝ ኢኳል ቱ የኤክስ ዋጋ 3 ነው። 3 ሲባዛ በሳይን 60 ዲግሪ ፕላስ ዋይ ማለት 0 ታይምስ ኮስ 60 ዲግሪ ይሆናል። ይሄ በ0 ሲባዛ ማንኛውም 0 ነው። ዚስ ኢዝ ኢኳል ቱ 3 ታይምስ ሳይን 60 ዲግሪ ይሆናል ማለት ነው። ሳይን 60 ዲግሪ ስፔሻል አንግል ስለሆነ ኦቨር 2 ይሆናል ማለት ነው። አሁንም ኮስ 60 ዲግሪ ደግሞ ኮስ 60 ዲግሪ ስንት ነው ብለናል? ኮስ 60 ዲግሪ ደግሞ 1 ኦቨር 2 ስለሆነ ነው። ቅድም እዚህ ላይ ኮስ 60 በ1 ኦቨር 2 የተካ ነው። ስለዚህ አሁን ቀጥታ ምን እናደርጋለን? ኮስ 60 1 ኦቨር 2 ነው። ሳይን 60 ደግሞ ሩት 3 ኦቨር 2 ነው። ይሄ ማለት ዚስ ኢዝ ኢኳል ቱ 3 ታይምስ ስኩዌር ሩት ኦፍ 3 ኦቨር 2 ይሆናል ማለት ነው። አሁን ሮቴሽናችን በ60 ዲግሪ ፖይንት ዊዝ ኮኦርዲኔት 3 እና 0 ምን ይሆናል? ኤክስ ፕራይም እና ዋይ ፕራይም ነው። ኤክስ ፕራይም ማለት ስንት አግኝተናል? 3 ኦቨር 2 አግኝተናል። ዋይ ፕራይም ደግሞ 3 ታይምስ ስኩዌር ሩት ኦፍ 3 ኦቨር 2 ይሆናል ማለት ነው። የዚች የ3 ኢሜጁ አንደር ዘ ጊቭን አንግል 60 ዲግሪ ስንት ነው? 3 ኦቨር 2 ይሆናል። የዜሮ በዚህ አንግል መሰረት በ60 አንግል ሮቴሽን አድርገን ኢሜጁ ስንት ይሆናል? 3 ታይምስ ስኩዌር ሩት ኦፍ 3 ኦቨር 2 ይሆናል። መልሳችን ይሄ ይሆናል ማለት ነው። ኦኬ የሲ ደግሞ አንግሉ ስንት ነው? 120 ዲግሪ ነው። ያ ማለት ቴታ ኢዝ ኢኳል ቱ 120 ዲግሪ ይሆናል። ፖይንታችን ደግሞ 30 ነው። ይሄ ማለት የኤክስ ዋጋ 3 ነው፣ የዋይ ዋጋ 0 ነው ማለት ነው። ስለዚህ ዘ ሮቴሽን ኦፍ 120 ዲግሪ አንደር ዘ ጊቨን ፖይንት 30 ምን ይሆናል? ኤክስ ፕራይም እና ዋይ ፕራይም ይሆናል ማለት ነው። አሁን ኤክስ ፕራይም ማለት ምን ማለት ነው? ኤክስ ታይምስ ኮስ ቴታ ማይነስ ፎርሙላውን መጻፍ ዋይ ታይምስ ሳይን ቴታ ይሆናል ማለት ነው። አሁን ኤክስ ፕራይም ማለት የኤክስ ዋጋ ስንት ነው? 3 ነው። ይሄው የኤክስ ዋጋ 3 ነው ታይምስ ኮስ 120 ዲግሪ ማይነስ የዋይ ዋጋ 0 ነው። 0 ታይምስ ሳይን 120 ዲግሪ ይሆናል። ይሄ በ0 ሲባዛ ኦልሬዲ 0 ነው። ይሄ ማለት 3 ታይምስ ኮስ 120 ዲግሪ ይሆናል ማለት ነው። አሁን እዚህ ላይ ተመልከቱት። ኮስ 120 ዲግሪ ማለት ኮስ 120 ዲግሪ ስንተኛው ኳድራንት ነው? ሰከንድ ኳድራንት ነው። ሰከንድ ኳድራንት ላይ ነው። ሰከንድ ኳድራንት ላይ ደግሞ የኮስ ዋጋ ኔጌቲቭ ነው። ስለዚህ ኮስ 120 ዲግሪ ማለት ከማን ጋር እኩል ነው? ከኔጌቲቭ ኮስ 60 ዲግሪ ጋር እኩል ነው። ይሄ 60 ከየት ነው የመጣው? ኔጌቲቭ ኦፍ ኮስ ከ180 ዲግሪ ሲቀነስ 120 ዲግሪ ኔጌቲቭ ኮስ 60 ዲግሪ ይሆናል ማለት ነው። ከ180 ላይ 120 60 ነው። ስለዚህ ኔጌቲቭ ኮስ 60 ዲግሪ የምንለው ይሄ ነው። ስለዚህ እዚህ ኢኳል ቱ እንልና ተመልከቱ 3 ታይምስ ምክንያቱም 120 ወደ ስፔሻል አንግል መለወጥ ስለሚኖርብን ነው። ሰከንድ ኳድራንት ላይ ለማስታወስ ያህል ይሄኛውን ዋይ አክሲስ ነው፣ እዚህ ሪፕሬዘንት ኤክስ አክሲስ ነው። ይሄኛው ተመሳሳይ ነው። ስለዚህ ይሄኛው ፈርስት ኳድራንት የምንለው ይሄ ነው። ሰከንድ ኳድራንት ላይ ይሄ ነው። ይሄ ሰርድ ኳድራንት በደንብ እነዚህን ኳድራንት ይሄኛው ደግሞ ፎርዝ ኳድራንት ላይ ነው። ፈርስት ኳድራንት ላይ ዘ ቫልዩ ኦፍ ዘ ቤዚክ ትሪጎኖሜትሪክ ፈንክሽንስ ኦል ቫልዩስ አር ፖዚቲቭ ይሆናል። ቤዚክ ትሪጎኖሜትሪክ የምንላቸው ማን ናቸው? ሳይን፣ ኮሳይን እና ታንጀንት ፈንክሽን ማለት ነው። ስለዚህ ፈርስት ኳድራንት ላይ የሁሉም ፖዚቲቭ ነው። ሰከንድ ኳድራንት ላይ ደግሞ የሳይን ፖዚቲቭ ይሆናል፣ የኮሳይን እና የታንጀንት ኔጌቲቭ ነው የሚሆነው። ሰርድ ኳድራንት ላይ ዘ ቫልዩ ኦፍ ዘ ሳይን ፈንክሽን ኢዝ ኔጌቲቭ፣ የኮሳይን ኔጌቲቭ ይሆናል፣ የታንጀንት ግን ፖዚቲቭ ነው። ፎርዝ ኳድራንት ላይ የኮስ ዋጋ ፖዚቲቭ ሲሆን የሳይን ኔጌቲቭ ነው፣ የታን ኔጌቲቭ ነው። ስለዚህ ሰከንድ ኳድራንት ላይ የኮስ ዋጋ ኔጌቲቭ ስለሆነ ይሄ ማለት 3 ታይምስ ምን ይሆናል? 3 ታይምስ ኔጌቲቭ ኮስ 60 ዲግሪ ይሆናል ማለት ነው። ይሄ ማለት ኔጌቲቭ 3 ታይምስ ኮስ 60 ዲግሪ። ኮስ 60 ዲግሪ ስንት ነው ብለናል? 1 ኦቨር 2 ነው። የዚህ ዋጋ ስንት ይመጣል? ኔጌቲቭ 3 ኦቨር 2 አገኘን ማለት ነው። በተመሳሳይ የዋይ ፕራይም ዋጋ ደግሞ እንደዚሁ ዋይ ፕራይምን ለማግኘት ዋይ ፕራይም ማለት ዘ ኢሜጅ ኦፍ ዋይ ማለት ነው፣ ወይም ደግሞ ዘ ኢሜጅ ኦፍ 0 ማለት ነው አንደር ዘ ጊቨን ሮቴሽን። ስለዚህ ይሄ ማለት ኤክስ ታይምስ ሳይን ቴታ ፕላስ ዋይ ታይምስ
ኮስ ቴታ ይሆናል። ስለዚህ ይሄ ማለት ምን ይሆናል ማለት ነው? ዚስ ኢዝ ኢኳል ቱ የኤክስ ዋጋ ስንት ነው? 3 ታይምስ ሳይን 120 ዲግሪ ፕላስ ይሆናል 0 ታይምስ ኮስ 120 ዲግሪ ነው። ኮስ በዜሮ ሲባዛ ይሄ 0 ይሆናል። ይሄ ማለት 3 ታይምስ ሳይን 120 ዲግሪ 120 ዲግሪ ሰከንድ ኳድራንት ላይ ነው። ሰከንድ ኳድራንት ላይ ደግሞ የሳይን ዋጋ ፖዚቲቭ ነው ማለት ነው። ስለዚህ ምን ይሆናል? ሳይን 120 ዲግሪ ከማን ጋር እኩል ነው? ከሳይን 60 ዲግሪ ጋር ዘይ አር ኢኳል። ምክንያቱም ሳይን 120 ሰከንድ ኳድራንት ላይ ነው። ሰከንድ ኳድራንት ላይ ከሆነ ሰከንድ ኳድራንት ላይ ፖዚቲቭ ነው። የሳይን 60 ፖዚቲቭ ስለሆነ ኢኳል ቫልዩ ነው ያላቸው ማለት ነው። ይሄ ማለት 3 ታይም ሳይን 120 ማለት ሳይን 60 ዲግሪ ይሆናል። ይሄ ማለት 3 ታይምስ ሩት 3 ኦቨር 2 ይሆናል ማለት ነው። therefore the rotation of 120 ዲግሪ ዊዝ ኮኦርዲኔት ፖይንታችን 30 ነው ብለናል። እዚ ኢኳል ቱ ኤክስ ፕራይም ማለት ኔጌቲቭ 3 ኦቨር 2 ይሆናል። ዋይ ፕራይም ማለት ደግሞ 3 ታይምስ ሩት 3 ኦቨር 2 ይሆናል። መልሳችን ይሄ ይሆናል ማለት ነው። ስለዚህ የዚህ ፖይንት ዊዝ ኮኦርዲኔት 3 እና 0 ነው። በ120 ዲግሪ ሮቴሽኑ ኢሜጁ ስንት ይሆናል? ኢሜጁ ኔጌቲቭ 3 ኦቨር 2 እና ይሄኛው ኤክስ ኮምፖኔንት ማለት ነው። ዋይ ኮምፖኔንት ደግሞ 3 ታይምስ ስኩዌር ሩት ኦፍ 3 ኦቨር 2 ይሆናል ማለት ነው። እዚህ ላይ በደንብ ማወቅ ያለባቸው 120 ስንተኛው ኳድራንት ላይ ነው? ፈርስት ኳድራንት ከስንት እስከ ስንት ነው? ከ0 እስከ 90 ዲግሪ ነው። ሰከንድ ኳድራንት ደግሞ ከ90 ዲግሪ እስከ 180 ዲግሪ ነው። ኢንክሉሲቭ አያደርግም። 90 እና 180 አይጨምርም። ሰርድ ኳድራንት ደግሞ ከስንት እስከ ስንት ነው? ከ180 ዲግሪ እስከ 270 ዲግሪ ማለት ነው። 180 እና 270 ኢንክሉሲቭ አያደርግም፣ አይጨምርም ማለት ነው። ፎርዝ ኳድራንት ላይ ማለት ደግሞ ከ270 ዲግሪ እስከ 360 ዲግሪ 270 ዲግሪ እና 360 ዲግሪ አይጨምርም። በእነዚህ መካከል ያሉት አንግሎች በሙሉ ስንተኛው ኳድራንት ላይ ነው? ፎርዝ ኳድራንት ላይ ነው። 270 እና 360 ኳድራንታል አንግል ናቸው። 180 እና 270 ኳድራንታል አንግል ናቸው። 90 እና 180 ኳድራንታል አንግል ነው። 0 እና 90 ኳድራንታል አንግል ናቸው። ኦኬ አሁንም ሶሉሽን ነው የምንለው። ቀጥታ እዚህ ላይ ስንሄድ ፖይንታችን ማን ነው? 3 እና 0 ነው። ከዚህ ላይ የምንረዳው የኤክስ ዋጋ 3 ሲሆን የዋይ ዋጋ 0 ነው። ቴታ ደግሞ ኔጌቲቭ 45 ዲግሪ ነው። ክሎክዋይዝ ዳይሬክሽን አያችሁት? ይሄ ክሎክዋይዝ ዳይሬክሽን ነው ማለት ነው። ስለዚህ ዘ ሮቴሽን ኦፍ ኔጌቲቭ 45 ዲግሪ አዜ ፖይንት 30 ምን ይሆናል? ኤክስ ፕራይም እና ሌት ኤክስ ፕራይም እና ዋይ ፕራይም እንበለው። ኤክስ ፕራይም ማለት ምን ማለት ነው? ኤክስ ፕራይም ማለት ኤክስ ታይምስ ኮስ ቴታ ማይነስ ዋይ ታይምስ ሳይን ቴታ ማለት ነው። ስለዚህ አሁን ይሄ የኤክስ ዋጋ ሪፕሬዘንት የሚያደርገው ማንን ነው? 3 ነው። 3 ታይምስ ኮስ ኔጌቲቭ 45 ዲግሪ ማለት ነው። ኔጌቲቭ 45 ዲግሪ ስንተኛው ኳድራንት ላይ ነው? ፎርዝ ኳድራንት ላይ ነው። ኔጌቲቭ 45 ዲግሪ ፎርዝ ኳድራንት ላይ ነው። ፎርዝ ኳድራንት ላይ ደግሞ የኮስ ዋጋ ፖዚቲቭ ነው። ስለዚህ ማይነስ እንልና 0 ታይምስ ሳይን ኔጌቲቭ 45 ዲግሪ ይሆናል። ይሄ ኦልሬዲ በ0 ሲባዛ 0 ነው። ይሄ ማለት ኮስ ኔጌቲቭ 45 ዲግሪ ማለት ልብ በሉ ኢኒሻል ሬያችን ይሄ ይሆናል ማለት ነው። አሁን ኢኒሻል ሬያችን ምክንያቱም አት ኦሪጂን ነው ተብለናል። አት ኦሪጂን ማለት ይሄ ነው። ኢኒሻል ሬያችን ይሄ ነው። ይሄኛው ደግሞ ተርሚናል ሬ ይሆናል ማለት ነው። ስለዚህ አንግሉ ያለው ይሄ ነው። ፎርዝ ኳድራንት ላይ ያለው የኮስ ዋጋ ፖዚቲቭ ነው። ስለዚህ ይሄ ማለት 3 ታይምስ እንልና ቀጥታ በማን መልቲፕላይ እናደርጋለን? በኮስ 45 3 ታይምስ ኮስ 45 ዲግሪ ይሆናል ማለት ነው። እዚህ ላይ ኮስ ኔጌቲቭ 45 ዲግሪ ከማን ጋር እኩል ነው? ከኮስ 45 ዲግሪ ጋር እኩል ስለሆነ ማለት ነው። ስለዚህ ኮስ 45 ማለት ሩት 2 ኦቨር 2 ነው። 3 ታይምስ ስኩዌር ሩት ኦፍ 2 ኦቨር 2 ይሆናል ማለት ነው። ይሄ ኤክስ ነው። የዋይን ስንወስድ ዋይ ፕራይም ማለት አሁንም ማን ነው? ኤክስ ታይምስ ሳይን ኔጌቲቭ 45 ዲግሪ ፕላስ ዋይ ታይምስ ኮስ
ኔጌቲቭ 45 ዲግሪ ይሆናል። ይሄኛው የዋይ ዋጋ 0 ስለሆነ ይሄ 0 ይሆናል እዚህ ላይ ምክንያቱም የዋይ ዋጋ ምን ስለሆነ 0 ታይምስ ስለዚህ የኤክስ ዋጋ 3 ነው ታይምስ ሳይን እዚህ ላይ ኔጌቲቭ 45 ማለት ይሄውላችሁ አሁን ሳይን ኔጌቲቭ 45 ፎርዝ ኳድራንት ላይ የሳይን ዋጋ ኔጌቲቭ ስለሆነ ዚስ ኢዝ ኢኳል ቱ ኔጌቲቭ ሳይን 45 ዲግሪ ብዬ ነው የምመልሰው ማለት ነው። ስለዚህ ሳይን ኔጌቲቭ 45 ዲግሪ ማለት ነው። ይሄ ማለት 3 ታይምስ ምን ይመጣል 3 ታይምስ ኔጌቲቭ ሳይን 45 ዲግሪ ማለት ነው። ምክንያቱም ኔጌቲቭ 45 ፎርዝ ኳድራንት ላይ ነው። ፎርዝ ኳድራንት ላይ ደግሞ የሳይን ዋጋ ኔጌቲቭ ስለሆነ ይሄ ማለት ስንት ይመጣል ኔጌቲቭ 3 ታይምስ ሳይን 45 ዲግሪ ይሆናል። 45 ዲግሪ ሩት 2 ኦቨር 2 ስለሆነ ይሄ ማለት ኔጌቲቭ 3 ታይምስ ሩት 2 ኦቨር 2 አገኘን ማለት ነው። አሁን የመጨረሻ ዘ ሮቴሽን ኦፍ ኔጌቲቭ 45 ዲግሪ አንደር ዘ ጊቨን ፖይንት ዊዝ ኮኦርዲኔት 30 ማለት የ3 ኢሜጅ አንደር ዚስ ሮቴሽን ስንት ይሆናል 3 ታይምስ ሩት 2 ኦቨር 2 ማለት ነው ኤክስ ፕራይም ማለት ነው። ዋይ ፕራይም ደግሞ ኔጌቲቭ 3 ታይምስ ሩት 2 ኦቨር 2 ይሆናል። ሶ የዚህ ኢሜጅ አንደር ዘ ጊቭን ሮቴሽን ኦፍ አን አንግል ኔጌቲቭ 45 ዲግሪ ክሎክዋይዝ ማለት ነው። የሚመጣው መልሳችን የኤክስ ኮምፖኔንት 3 ታይምስ ሩት 2 ኦቨር 2 ይሆናል። የዋይ ኮምፖኔንት ኔጌቲቭ 3 ታይምስ ሩት 2 ኦቨር 2 ይሆናል ማለት ነው። ኦኬ ይሄ ጥያቄ ኔጌቲቭ 135 ዲግሪ ነው የሚለን። ኔጌቲቭ 135 ማለት ቴታ ኢዝ ኢኳል ቱ ኔጌቲቭ 135 ዲግሪ ነው። ኦኬ አሁን አያችሁ ቴታ ኢዝ ኢኳል ቱ ኔጌቲቭ 135 ዲግሪ ነው። ይሄ ክሎክዋይዝ ዳይሬክሽን ማለት ነው። ይሄ ኢኒሻል ሳይዳችን ነው። ምክንያቱም ስታንዳርድ ፖዚሽን ኦልሬዲ ግሬድ 10 ላይ ስለተማራችሁት። ስለዚህ ይሄ ማለት 135 ዲግሪ ስንተኛው ኳድራንት ነው? ሰርድ ኳድራንት። ይሄ ሰርድ ኳድራንት ነው ብያችኋለሁ። ስለዚህ ሰርድ ኳድራንት ከሆነ ይሄ ዋይ አክሲስ ነው። ሰርድ ኳድራንት ላይ የማን ዋጋ የኮስ ዋጋም የሳይን ዋጋ ምንድናቸው ማለት ነው? ኔጌቲቭ ነው ማለት ነው። ስለዚህ አሁን ኤክስ ፕራይም ማለት ኤክስ ታይምስ ኮስ ቴታ ማይነስ ዋይ ታይምስ ሳይን ቴታ ይሆናል ማለት ነው። አሁን እዚህ ላይ ኮስ ኔጌቲቭ 135 ዲግሪ ማለት ኮስ ኔጌቲቭ 135 ዲግሪ ማለት ስንተኛው ኳድራንት ላይ ነው? ሰርድ ኳድራንት ላይ ነው። ሰርድ ኳድራንት ላይ ደግሞ የኮስ ዋጋ ምንድን ነው ብለናል? ኔጌቲቭ ነው። ዚስ ኢዝ ኢኳል ቱ ምን ይሆናል? ዚስ ኢዝ ኢኳል ቱ ኔጌቲቭ ኦፍ ኮስ ከማን ጋር እኩል ነው? ከኮስ 135 ዲግሪ ጋር እኩል ነው ማለት ነው። አሁን ኮስ 135 ዲግሪ ደግሞ ኮስ 135 ዲግሪ ኢዝ ኢኳል ቱ ኔጌቲቭ ኦፍ ኮስ ከ180 ዲግሪ ሲቀነስ 135 ዲግሪ እንቀንሳለን ማለት ነው። ይሄ ማለት ከኔጌቲቭ ኮስ 45 ዲግሪ ጋር እኩል ነው ማለት ነው። ኮስ 135 ዲግሪ ከማን ጋር እኩል ነው? ከኔጌቲቭ ኮስ 45 ዲግሪ ጋር እኩል ይሆናል። አሁን በተመሳሳይ ሳይን ኔጌቲቭ 135 ዲግሪ ማለት ምን ይሆናል? ኔጌቲቭ ሳይን 135 ዲግሪ ነው። 135 ዲግሪ ፖዚቲቭ ኳድራንት ስለሆነ ይሄ ማለት ከኔጌቲቭ ሳይን 45 ዲግሪ ጋር እኩል ነው ማለት ነው። ሳይን ኔጌቲቭ 135 ዲግሪ ከማን ጋር እኩል ነው? ከኔጌቲቭ ሳይን 45 ዲግሪ ነው። እዚህ ላይ ጀነራሊ ችን ፖይንት ያዟት። ሳይን ኔጌቲቭ ቴታ ማለት ኔጌቲቭ ኦፍ እንላለን። ኔጌቲቭ ኦፍ ሳይን ቴታ ምን ፈንክሽን ስለሆነ? ኦድ ፈንክሽን ስለሆነ። ኮስ ኔጌቲቭ ቴታ ኮስ ኢቨን ፈንክሽን ስለሆነ ኔጌቲቭም ቢሆን ኢቨን ፈንክሽን ከሆነ ኔጌቲቭም ቢሆን ፖዚቲቭ ቫልዩ እኩል ነው። ስለዚህ ኮስ ቴታ ጋር ይሆናል። ይሄኛው ኦድ ፈንክሽን ስለሆነ ነው። ኦድ ፈንክሽን ከሆነ ኔጌቲቭ ቫልዩ እና ፖዚቲቭ ቫልዩ ስናስገባ እኩል አናገኝም። ሲሜትሪክ ነው የምናገኘው። ሲሜትሪክ ማለት ኦፖዚት ነምበር ማለት ነው። ይሄኛው ግን ኢቨን ፈንክሽን ስለሆነ ሲሜትሪክ የሆነ ነምበር ብናስገባ ኮስ ኔጌቲቭም ሆነ ፖዚቲቭ ኢኳል ቫልዩ ስለሚሆን እነዚህን ፎርሙላዎች በደንብ ልትይዙ ይገባል ማለት ነው። ስለዚህ በዚህ መሰረት ኤክስ ፕራይም ኢዝ ኢኳል ቱ የኤክስ ዋጋ ስንት ነው? የኤክስ ዋጋ ለማስታወስ ያህል የኤክስ ዋጋ 3 ነው። የዋይ ዋጋ ደግሞ
0 ነው ስለዚህ 3 ታይምስ ኮስ ኔጌቲቭ 135 ዲግሪ ማይነስ 0 ታይምስ ሳይን ቴታን በለው ዝሮ በ0 ሲባዛ ይሄ 0 ይሆናል ይሄ ማለት 3 ታይምስ ኮስ ኔጌቲቭ 135 ከማን ጋር እኩል ነው ከኔጌቲቭ ኮስ 45 ዲግሪ ጋር እኩል ነው ስለዚህ ይሄ ታይምስ ኔጌቲቭ ይሆንና ይሄ ታይምስ ምን ይመጣል ኮስ 45 ዲግሪ ይሆናል ማለት ነው ይሄ ማለት ኔጌቲቭ 3 ታይምስ ኮስ 45 ሩት 2 ኦቨር 2 ይሆናል የማንን አገኘን ኤክስ ፕራይም ዋይ ፕራይም ማለት ኤክስ ታይምስ ሳይን ኔጌቲቭ 135 ዲግሪ ምን ይሆናል ፕላስ ዋይ ታይምስ ኮስ ኔጌቲቭ 135 ዲግሪ ይሆናል ማለት ነው አሁን ሰብስቲቲዩት ስናደርገው ዋይ ፕራይም ማለት የኤክስ ዋጋ 3 ነው 3 ሲባዛ ይሄ ማለት ኔጌቲቭ ሳይን 135 ዲግሪ ይሆናል ፕላስ 0 ታይምስ ኮስ 135 ዲግሪ ይሄ ማለት ቀጥታ 0 ስለሚሆን ይሄ ዋይ ፕራይም ማለት 3 ሲባዛ ኔጌቲቭ ታይምስ ሳይን 135 ዲግሪ ይሄ ማለት this is equal to ኔጌቲቭ 3 ታይምስ ሳይን ኦፍ ከ180 ዲግሪ ሲቀነስ 135 ዲግሪ ይሆናል this is equal to ኔጌቲቭ 3 ታይምስ ሳይን ከ180 ላይ 135 ሳይን 45 ዲግሪ ይሆናል ሳይን 45 ሩት 2 ኦቨር 2 ስለሆነ this is equal to ኔጌቲቭ 3 ታይምስ ሩት 2 ኦቨር 2 አገኘን ማለት ነው ኦኬ ስለዚህ ኤክስ ፕራይም ማለት the image of 3 ማለት ነው ይሄ ስንት እናገኛለን ኮኦርዲኔት ፖይንታችን ኔጌቲቭ 3 ታይምስ ሩት 2 ኦቨር 2 ይሆናል ዋይ ፕራይምም ስንት አግኝተናል ዋይ ፕራይም ማለት the image of 0 negative 3 times root 2 over 2 ይሆናል therefore the rotation of an angle negative 135 degree with coordinate 3 and 0 is equal to negative 3 times square root of 2 over 2 and negative 3 times square root of over 2 ይሆናል ማለት ነው ይሄ ማለት በቀጥታ the rotation an angle with coordinate point 3 and 0 ከሆነ image ፖይንታችን ምን ይሆናል x ኮምፖኔንቱ negative 3 ታይምስ ሩት ኦቨር 2 ይሆናል y ኮምፖኔንቱ ኔጌቲቭ 3 ሩት ኦቨር 2 ይሆናል ማለት ነው ተማሪዎች በሚቀጥለው ሌሰን 13 የምንሰራው ሮቴሽን ነው ከዛ እንደዚህም በደንብ ተመልከቱ ሼር ማድረጋችሁን ሰብስክራይብ ማድረጋችሁና ላይክ ማድረጋችሁን አትርሱ ደህና ሁኑ ለፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ